በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። እንኳን ለዐቢይ ጾም ለስድስተኛው እሁድ ለስድስተኛው ሳምንት ገብርኄር ቸር አገልጋይ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። የትምህርታችን ርዕስ የምናደርገው ቸር አገልጋይ ማን ነው የሚል ነው። ቸር አገልጋይ፣ ታማኝ አገልጋይ፣ ታማኝ ባሪያ ማን ነው የሚል ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ የምናገኘው ቃል ነው። ይህንን የምንወስደው እንደተለመደው ስያሜውን የሰጠው ቅዱስ ያሬድ ነው። የቤተ ክርስቲያናችን ሊቅ በዐቢይ ጾም የሚውሉት እሁዶች በተለይ ስያሜ አላቸው። እንደምታውቁት ባለፈውም እንዳልነው የመጀመሪያው ዘወረደ ይባላል። ቀጥሎ ያለው ቅድስት ነው። ቀጥሎ ያለው ምኩራብ ነው። ቀጥሎ ያለው መጻጉዕ ነው። ቀጥሎ ያለው አምስተኛው እንግዲህ ደብረ ዘይት ነው ያሳለፍነው ሳምንት። ዛሬ ስድስተኛው እሁድ ወይም ስድስተኛው ሰንበት ገብርኄር ቸር አገልጋይ ተብሎ ተሰይሟል። ይህንን ቅዱስ ያሬድ እንዲህ ይላል። መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ወይሰይሞ ዲበ ኩሉ ንዋዩ ወይቤሎ እግዚአብሔር ገብርኄር ወምእመን ዘበውሁድ ምእመነ ኮንከ በውስተ ፍስሐሁ ለእግዚእከ። በጎ ስራ እየሰራ ጌታው የሚያገኘው ቸርና የታመነ አገልጋይ ማን ነው? ባለው ሁሉ ላይ የሚሾመው ደግሞም እግዚአብሔር ቸር ታማኝ አገልጋይ በጥቂቱ የታመንክ ወደ ጌታ ደስታ ግባ የሚለው ማን ነው ይላል ቅዱስ ያሬድ። ሁላችንም ታማኝ አገልጋይ እንዲያደርገን ታማኝ ሁነን እንድንገኝ ለስራችን ታማኝ፣ ለፈጣሪያችን ታማኝ፣ ለሃይማኖታችን ታማኝ፣ በአጠቃላይ ለተሰማራንበት ነገር ሁሉ ታማኝ ሁነን እንድንገኝና ታማኝ እንዲያደርገን የእሱ መልካም ፈቃድ ይሆንልን ወገኖቼ። ይህንን ኃይለ ቃል እንግዲህ በመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለ ኃይለ ቃል ነው። ቸር አገልጋይ ማን ነው የሚል ነው። እንግዲህ መጽሐፍ ቅዱሱ እንደን ሶስት መሰረታዊ ነገሮች፣ አንደኛ ሰጭ አለ፣ ሁለተኛ ተቀባይ አለ፣ ሶስተኛ ስጦታው አለ። እነዚህ ሶስት ነገሮች መሰረታዊ ነገሮች ናቸው። ሰጩ ወይም የገንዘቡ ባለቤት ለሶስት ሰዎች ነው ገንዘቡን የሰጣቸው። ለአንዱ 5 መድቧል፣ ለአንዱ 2 ሰጥቷል፣ ለአንዱ 1 ነው የሰጠው። እንደ አቅማቸው ነው የሚለው መጽሐፉ። እንደ አቅማቸው እንደ ችሎታቸው እንደ አቅማቸው ሰጣቸው። እነሱም ተቀብለዋል። ወደው ነው የተቀበሉት ማለት ነው። ባለ አንዱ 1 ነው፣ 1 ለምን ሰጠኝ አሳነስከኝ ብሎ አላጉረመረመም። ባለ 2ቱም እንደዛው፣ ባለ 5ቱም እንደዛው። ከሌሎቹ ብልጫ ለምን ሰጠኝ ምንድነው አላለም። ስለዚህ
አቅማቸውን ስለሚያውቅ ጌታቸው ነው የሚለው። ጌታቸው የገንዘቡ ባለቤት ይህን ስጦታ ሰጥቷቸዋል። ስለዚህ ሰጭ አለ፣ ገንዘብ አለ፣ ተቀባይ አለ ማለት ነው። እነዚህን መሰረታዊ ነገሮች ነው የምናየው። ስለዚህ መጽሐፍ ቅዱሱ እንደሚነግረን ባሪያዎቹን ይላል ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። ልብ በሉ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁ፣ ሄጄም መክሊትህን በምድር ቀበርሁት ይላል። ሉቃስ ላይ በጨርቅ ጠቀለለ ነው የሚለው። በጨርቅ ጠቅልሎ ቀበረ ይላል እና ቅዱስ ማቴዎስ ደግሞ ምንድን ነው ያለው? ካልዘራህበት እንድታጭድ ካልበተንክበት እንድትሰበስብ አውቄአለሁ፣ ፈራሁ፣ ሄጄም መክሊትህን በምድር ቀበርሁ ይላል። ቀበር እነሆ መክሊትህ አለው አለ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከነትርፉ ጋር እወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ወገኖቼ እንግዲህ የንብረቱ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። 3 አገልጋዮች የተባሉ ልዩ ልዩ ጸጋ ተሰጥቷቸው ያሉ ህዝበ ክርስቲያን ናቸው። ልዩ በቤተ ክርስቲያናችን ካህናት አሉ፣ ጳጳሳት አሉ፣ ምዕመናን አሉ፣ ወጣቶች አሉ፣ እናት አባቶች አሉ፣ ህፃናት አሉ፣ ታዳጊ ህፃናት አሉ። በአጠቃላይ ሁሉንም የወከለ ልዩ ልዩ ስጦታ ያላቸው ክርስቲያኖች ምዕመናን የእነሱን የሚወክል ነው። እንግዲህ ምሳሌያቸው እንግዲህ ስጦታው በአሃዝ ይለያይ እንጂ ነገር ግን በጸጋ
ተቀብለውታል። ባለ አምስቱ 5 ተቀበለ። 5ቱን ተቀብሎ ወጥቶ ወርዶ ደክሞ 5 ጨምሮ አተርፎ ነው ያስረከበው። ስለዚህ ያ የሰጣቸው አካል የሰጣቸው በሚተሳሰብባቸው ጊዜ አትርፎ ጌታ ሆይ 5 መክሊት ሰጠኝ፣ 5 ገንዘብ ሰጠኝ ነበር፣ ወጥቼ ወርጄ 5 ጨምሬ አትርፌ አምጥቻለሁ እንሆ አለው። አዎ አንተ በጎ ታማኝ ገብርኄር ወምእመን ዘበውሁድ ምእመን፣ በጥቂቱ የታመንክ አንተ ታማኝ አገልጋይ፣ እኔ ደግሞ በብዙ እሾምሃለሁ አለው። አዎ ወደ ጌታ ደስታ ወደ መንግስተ ሰማያት ማለት እኮ ነው ወገኖቼ፣ ግባ አለው። ሁለተኛውም እንደዛው 2 ሰጥተኸኝ ነበረ፣ ወጥቼ ወርጄ 2 ጨምሬ 4 አድርጌ አምጥቻለሁ፣ ጌታ ሆይ እንካ ገንዘብህን አለው። የእሱንም አንተ ታማኝ አገልጋይ በጥቂቱ የምትታመን በብዙ እኔ ደግሞ በብዙ እሾምሃለሁ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ አለው። ባለ አንዱ ግን የሚገርመው ነገር ባለ አንዱ ግን አልወጣም፣ አልወረደም፣ አልደከመም፣ አልነገደም፣ አላተረፈም። ያችንም በጨርቅ ቋጥሮ አስቀምጧት ነበረ። አስቀምጧት ጉድጓድ ቆፍሮ ያችን በጨርቅ ጠቅልሎ ያችን ጉድጓድ ውስጥ ቀበራት ይላል። ያችንስ የገንዘቡ ጌታ ሊተሳሰበው ሲመጣ ወይም በጠየቀው ጊዜ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ መሆንን አውቃለሁና ስላወቅኩኝ ገንዘብ ይኸውልህ ያችን ጠቅልዬ አስቀምጫታለሁ፣ ይቹ አልጠፋችም፣ ምንም አላለችም ብሎ መልሶ ሰጠው ይላል። እንግዲህ ተመልከቱ፣ አሁን ልብ በሉ። ይህን በባለ አንድ ገንዘቡን አነሰኝ አላለም። መጀመሪያ ሲሰጠው በጸጋ ነው የተቀበለው፣ አቅሙን ስለሚያውቅ ደካማ ስለሆነ። ነገር ግን ያቹን የተቀበላትን ደግሞ አንዷን 2 አላደረገም፣ ዝም ብሎ ነው ያስቀመጣት። ጌታው ሊተሳሰበው ሲመጣ ግን የአነጋገሩ ደግሞ ተመልከቱ፣ አነጋገሩ ተመልከቱ። ያልዘራህበትን የምታጭድ ያልበተንከውን የምትሰበስብ አንተ ጨካኝ መሆንክን ስለማቅ ይኸው በጨርቅ ጠቅልዬ ቀብሬ ያስቀምጬ ነበር፣ ገንዘብ ይኸውልህ አለው ይላል። አዎ ጌታው ደግሞ ምን አለው? ገብረ ሐካይ፣ ሰነፍ ባሪያ፣ ሰነፍ አገልጋይ፣ ያልበተንኩትን የምሰበስብ ያልዘራሁትን የማጭድ መሆኔን ታውቀኛለህ? ታውቀኛለህ? እና ታውቃለህን አለው። ስለዚህ ገንዘቤን አንተ ክፉና ሐኬተኛ ባሪያ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህ። ስለዚህ ገንዘቤን ለለዋጮች አደራ ልትሰጥ ማለት አንተ እንኳን ባታደርገው አንተ ሰነፍ ነህ። ሰነፍ ደግሞ አፉ ምላጭ ነው። ሰነፍ ደግሞ የሚናገረውን ነገር
ብዙ ሰነፍ ሰዎች አሉ ወገኖቼ። ሃይማኖት ሰነፍ የሆኑ የማይጸልዩ፣ የማይሰግዱ፣ የማይመጸውቱ፣ የማይጾሙ አፋቸው ደግሞ ለንግግር አይሸነፍም። እናንተ ለምንድን ነው የማትጾሙ ሲባሉ እኔን ቄስ ገድያለሁ እንዴ? ለምንድን ነው ንስሐ የማትገቡ? ካህን ገድያለሁ እንዴ? ካህን የገደለ ብቻ ነው ንስሐ የሚገባው? ካህን የገደለ ብቻ ነው የሚጾመው? ካህን የገደለ ብቻ ነው ሃይማኖተኛ የሚሆነው? እግዚአብሔር ልጆች እንዲህ ያሉ ሰነፍ ሰዎችን እንመለከታለን። ስለዚህ አሁን ምን አለ? ገንዘቤን ወጥተህ ወርደህ ባተረፍክ ሁለት ባደረግክ ነበረ። አላደረግክም። ያንን ተወው። ለሚወጣ ለሚወርድ ለሚያተርፍ አልሰጠህም። ስለዚህ አንተ ሰነፍ አገልጋይ፣ ሐኬተኛ፣ ደካማ፣ ምክንያተ ብዙ ብሎ ወቀሰው። ወቀሳ ብቻ አይደለም። ትሉ ወደ ማያንቀላፋበት፣ እሳቱ ወደ ማይጠፋበት ከመንግስተ ሰማያት ውጭ ለጊዜው እዛ እንዲወጣ አደረገው። ስለዚህ አንተ ይህንን ቀምታችሁ ለሚያተርፉት 5ቱን 10 ላደረገው ሰው ወስዳችሁ ስጡት ተባሉ። እንዳልኳችሁ ወገኖቼ ይህ እንግዲህ የገንዘቡ ባለቤት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እነዛ 3 አገልጋዮች የተባሉት እኛው ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም አምላካችን ፈጣሪያችን ለእያንዳንዳችን መክሊት ሰጥቶናል ወገኖቼ፣ እንድናተርፍበት። ለእያንዳንዳችን የተሰጠን መክሊት አለ። ለእያንዳንዱ ሰው መክሊት ተሰጥቶታል። ሊያተርፍ በእድሜው በተሰጠን እድሜ በተሰጠን ጊዜ መክሊት። ይህ ነው መክሊት ማለት። መክሊታችሁን ማባዛት ማለት ይህ ነው። እግዚአብሔርን ከዚህ ነው ማመስገን የምትጀምሩት። ስለዚህ ሁልጊዜ እናማራለን። ሁልጊዜ ይሄ የለኝም፣ ሁልጊዜ ይሄ የለኝም፣ ሁልጊዜ ይሄ አልተሳካልኝም። አሁን እኮ ወገኖቼ በጭንቀት የምንኖር ብዙዎች ነን። በራሳችን በሽታ ላይ የምንወድቅ ብዙዎች ነን። እባካችሁ ወገኖቼ መክሊታችሁን ተመልከቱ። መክሊት የሰጣችሁ እሱ ነው፣ መድኃኔ ዓለም ነው። ግን ስናማርረው ስናመሰግነው ነው መክሊቱ ላይ መክሊት ትርፋማ የምንሆነው ምንጨምረው። እግዚአብሔር ሰጠን፣ ጤና ሰጠን፣ ሀብት ሰጠን፣ በረከት ሰጠን። እግዚአብሔር ከእሱ ጋር እንድንነጋገር አደረገን። ከምንም በላይ እግዚአብሔርን አውቃችሁታል ወገኖቼ። ከዚህ የበለጠ መክሊት አለ? በስደት ዓለም ዛሬ ብዙዎቻችሁ ንስሐ ገብታችሁ እግዚአብሔርን አውቃችሁታል። በጸሎት እግዚአብሔርን አውቃችሁታል። በጾም እግዚአብሔርን አውቃችሁታል። ፈጣሪያችሁን እያመሰገናችሁ ነው። ስጦታችሁን አውቃችሁታል። የሰጣችሁ እሱ መሆኑን፣ ፈጣሪያችሁ እሱ መሆኑን፣ አባታችሁ እሱ መሆኑን፣ መጋቢያችሁ እሱ መሆኑን፣ እረኛችሁ እሱ መሆኑን አውቃችሁታል። መክሊት ማለት ይሄ ነው። መክሊትን ማባዛት ማለት እኛ ደግሞ ለሱ ይቆጣጠረናል፣ ይጠይቀናል። ጥያቄ አለ። ጌታችን እኮ ይመጣል እኮ። ሳምንት የተማርነው ትምህርት ይሄ እኮ ነው። እንደሚመጣ አይደለም እንዴ? ይህንን እኮ ነው የሚጠይቀን። መክሊቱን ነው የሚጠይቀን። የሰጠንን ስጦታ ነው የሚጠይቀን፣ ያልሰጠንን አይደለም።
የሰጠንን ስጦታ ይጠይቀናል። አባስተነዋል ወገኖቼ፣ መክሊቱን አባስተነዋል። ፍቅር አለን፣ ሰላም አለን። ዘረኞች አይደለንም፣ ኃጢአተኞች አይደለንም፣ በደለኞች አይደለንም። መክሊቱን አልቀበርንም። የተሰጠንን ስጦታ ቀብረነው አይደለም ያለነው። በብዙ ነገር ሰላም አተን፣ ፍቅር አተን፣ እርስ በርሳችን እየተበላላን በዘር ተለያይተን ከአንዲት ቅድስት ቤተ ክርስቲያን በማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ተወልደን እየተበላላን አይደለንም ያለነው። መክሊቱን መቼ አባዛ ነው የእግዚአብሔር ልጆች። ስለዚህ እግዚአብሔር ይጠይቀናል። ሊጠይቀን ነው የሚመጣው። ሊጠይቀን ነው የሚመጣው። ዋጋ ሊሰጠን ነው የሚመጣው። ሊከፍለን ነው የሚመጣው። ዋጋ የሚሰጠን ደግሞ አባስተን ስንገኝ ነው። መክሊቱን ጠብቀን ስንገኝ ነው ወገኖቼ፣ የእግዚአብሔር ልጆች። እና ልጄ አታማሪ፣ ልጄ ትዳር የለኝም አትበይ፣ ልጄ ስራ የለኝም አትበይ፣ ልጄ ቤት የለኝም አትበይ፣ ልጄ መኪና የለኝም አትበይ አሉኝ አለች። የሚገርም ነው ወገኖቼ። አሁን ስንቶቻችንን የምናማረው? አሁን ብዙዎቻችን እኮ በጭንቀት ነው የምንኖረው። አሁን እንደ ሰው ያሳስበናል ወገኖቼ፣ እንደ ሰውኛው ያሳስበናል። አዎ፣ ነገር ግን ወገኖቼ ስጦታውን የሰጠን ልዩ ስጦታ እሱ መሆኑን ሰጩን፣ አዎ የገንዘቡን ባለቤት የሰጠንን ሰጩንና የተሰጠንን ለይተን ማወቅ ነው። የተሰጠንን ስለዚህ ስጦታችን ምንድን ነው? አሁን ሰፍረን ቆጥረን የምንጨርሰው አይደለም። የእግዚአብሔር ስጦታ ብዙ ነው። በትንሹ እንኳን ከተመለከትን እኛው ራሳችን የእግዚአብሔር ስጦታዎች ነን። አዎ የእግዚአብሔር ገንዘቦች ነን። ጤናችን ስጦታ ነው። ትዳር ስጦታ ነው። ልጆች ስጦታ ናቸው። አዎ እግዚአብሔር የሚሰጠን ሌላውን ቁሳቁሱን ተውት። ሰርተን ለፍተን እንድንለፋ እንድንሰራ ያደረገን የሰጠን ጉልበት የሰጠን ኃይል የሰጠን ጤና የሰጠን ማን ነው? መክሊቱ ይህ እኮ ነው ወገኖቼ። ስለዚህ አታማርሩ፣ እንደ ባለ አንዱ አዎ አታማርሩ፣ አመስግኑት እግዚአብሔር። ሳንሰራ ማማረር የለብንም። መስራት ነው መጀመሪያ። አዎ የሰሩት ሰዎች ተመሰገኑ። ነገም ወገኖቼ ሃይማኖታችሁን ጠብቃችሁ በምግባር ጸንታችሁ ራሳችሁን ጠብቃችሁ በሃይማኖት ራሳችንን ጠብቀን ስንገኝ እንመሰገናለን። አዎ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ። አዎ ቸር አገልጋይ፣ ታማኝ አገልጋይ፣ በጥቂቱ የታመናችሁ ልጆቼ ይላል እግዚአብሔር። በጥቂቱ ስለታመንክ በብዙ እሾምሃለሁ በመንግስተ ሰማያት። ወገኖቼ በብዙ እሾማችኋለሁ፣ መንግስተ ሰማያት አስገባችኋለሁ። መንግስተ ሰማያት ትገባላችሁ እኮ ነው። ስለዚህ ስጦታው ምንድን ነው ካልን ልዩ ነው። ልዩ ስጦታ ሰጥቶናል እግዚአብሔር። ልዩ ስጦታ አለ። በቤተ ክርስቲያናችን ብንቆጥር እንኳን ብዙ ስጦታ ነው ያለው ወገኖቼ። በቤተ ክርስቲያን ስጦታ ሐዋርያው ቅዱስ ጳውሎስ ይህንን በደንብ አድርጎ ይገልጻል። ትንቢት ቢሆን እንደ እምነታችን መጠን ትንቢት እናገር። አገልግሎት ቢሆን በአገልግሎታችን እንትጋ። አገልግሎት የሚያገለግል አሁን በቤተ ክርስቲያን እንኳን ወገኖቼ
ብዙ ሰዎች የተለያየ ጸጋ የተለያየ ስጦታ የተሰጣቸዋል። እግዚአብሔር የመንፈስ ቅዱስ ስጦታ ይሄ ነው። ልዩ ልዩ ስጦታ የመዘመር፣ የመቀደስ፣ የማስቀደስ የመስበክ፣ የማጥመቅ ይህ ሁሉ ስጦታ ነው እና ስለዚህ ልዩ ልዩ ስጦታ በቤተ ክርስቲያናችን ተሰጥቷል። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይም ይህንን እናገኛለን። ከቁጥር 4 ጀምሮ የጸጋም ስጦታ ልዩ ልዩ ነው ይላል። መንፈስ ግን አንድ ነው። አያችሁ፣ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ይሄ ነው አሁን እዛ ያየናቸው 3 ነገሮች እነዚህ ናቸው። የሁለቱ ባለ 5ቱም 5 አትርፈዋል። ጌታቸውም ያላቸው ይህንን ነው። ዘበውሁድ ምእመነ ታማኝ አገልጋይ በጥቂቱ ስለታመንክ በብዙ ሾምሃለሁ። የሁለቱም አንድ ነው። መልሳቸውም አንድ ነው። ትርፋቸውም አንድ ነው። ስለዚህ የአንዱ ግን መራራ የሆነ ቁጭ ብሎ ሃይማኖት ይዞ ወገኖቼ በ40 እና በ80 ተጠምቆ ልጅነት ተቀብሎ ነገር ግን የማይጾም የማይጸልይ እግዚአብሔርን ሁልጊዜ የሚያማርር የተሰጠውን ስጦታ የማያውቅ የማይረዳ በራሱ የተፈጠረ በራሱ የተወለደ በራሱ ያደገ በራሱ የሚኖር የሚመስል ሰዎች አሉ። እንደዚህ ያሉ ሰነፍ ሰዎች አሉ ወገኖቼ። በራስሽ አትኖሪም፣ በራስህ አትኖርም፣ በራሳችን አንኖርም። በራሳችን መውጣት፣ በራሳችን መውረድ፣ በራሳችን መኖር፣ በራሳችን ተኝተን መነሳት፣ በራሳችን ውለን መግባት፣ በራሳችን ወገኖቼ መኖር አንችልም። እንደዚህ የሚመስላቸው ሰዎች አሉ። ከገቡ የማይወጡባት ካገኙ የማያጡባት ይላሉ። በዚህ ዓለም አግኝቶ ማጣት አለ፣ ተሹሞ መሻር አለ ወገኖቼ። ስለዚህ ወደዛች ነው የምንሰበሰበው የእግዚአብሔር ልጆች። ስለዚህ ታማኝ ሆነን የተሰጠንን መክሊት አባስተን መገኘት ይኖርብናል። መክሊታችን ምንድን ነው? ስፍር ቁጥር የለውም ወገኖቼ። ሁላችንም የእግዚአብሔር ስጦታዎች ነን። ቅድም ነግሬያቸዋለሁ። ሰው የእግዚአብሔር ስጦታ ነው ራሱ ሰው። ከዛስ በስጦታ ያልተሰጠን ነገር የለም ወገኖቼ። ከጤናችን ጀምሮ፣ ከገንዘባችን ጀምሮ፣ ከራሳችን ጀምሮ የእግዚአብሔር ስጦታዎች ነን። እግዚአብሔር ይጠይቀናል። ቤተ መቅደሱን አታርክሱ፣ የእግዚአብሔርን ቤተ መቅደስ ሰውነታችሁን አታርክሱ፣ ንስሐ ግቡ ወገኖቼ። ይጠይቃል። መድኃኔዓለም የሞተልሽ ላንቺ ነው። የቆሰለልሽ ላንቺ ነው። የሞተልሽ ላንቺ ነው። የተገረፈልሽ ላንቺ ነው። ለአንቺ ሰውነት ቤተ መቅደስ ነው። አንተን ሊያድንህ ነው። አንቺን ሊያድንሽ ነው። እናንተን ሊያድናችሁ ነው መድኃኔዓለም ራቁቱን የተገረፈው። ስለዚህ ነገ እንጠየቃለን። ይቆጣጠረናል። የፈጠረን እሱ ነው። ያስገኘን እሱ ነው። የእሱ ስጦታዎች ነን እኛ ራሳችን። ስለዚህ የእግዚአብሔር ልጆች ንስሐ እንግባ፣ እንመለስ። መክሊታችሁን ጠብቁ፣ መክሊታችሁን አባዙ፣ ሃይማኖታችሁን ጠብቁ፣ በምግባር ደግሞ የጸናችሁ ሁኑ። መክሊት ማባዛት ማለት ይሄ ነው። እንዲህ ነጋዴ ሁኑ አይደለም። ስለዚህ መክሊት ሃይማኖት ይዘው ደግሞ ምግባር የሌላቸው ሃይማኖታቸውንም ይነጠቃሉ፣ ከመንግስተ ሰማያት ውጭ ይሆናሉ። ትሉ ወደ ማያንቀላፋበት እሳት ወደ ማይጠፋበት ይገባሉ። እግዚአብሔር ከዚህ ይጠብቀን። ባለ አንዱ ይህንን ነው የገጠመው። ሃይማኖት ነበረችው፣ ያችን ደግሞ በምግባር እንዳይጾም እንዳይጸልይ በአንደበቱ ክፉ ነገር መራራ ነገር እየተናገረ ተጠበቀ። አገኘው። ሲጠየቅ ምንድን ነው ያለው? አንተ ክፉ ነህ አለው። ጌታን እኮ ነው፣ ፈጣሪውን እኮ ነው።
መራራ ነው። ሁልጊዜ እያማረረ ነው የሚኖረው። መራራ የሆኑ ሰዎች እንደዚህ ናቸው። አዎ አንተ ክፉ ነህ አለ። በራሱ የተገኘ በራሱ የተወለደ በራሱ የሚኖር ነው የሚመስለው አንዳንዱ ሰው። አንተ ክፉ ነህ አለው። እኔ ክፉ ነኝ አለው። አዎ ክፉ ነህ። አዎ ያልሰበሰብከውን ያልበተንከውን የምትሰበስብ ያልዘራውን እግዚአብሔር ያልፈጠረው ነገር አለ እንዴ? ስለዚህ አለውና በል እንግዲያስ ሂድ አለው። ያለውን ቀሙት አለ። ስለዚህ የነበረችው ቀብሮ አስቀምጦ ነበረ። ያችን ሃይማኖቱንም ተነጠቀው ማለት ነው። እግዚአብሔር ከዚህ ይጠብቀን ወገኖቼ፣ ከዚህ ይጠብቀን። ስለዚህ እግዚአብሔር ቸር አገልጋይ ማን ነው? ሁላችንም ቸር አገልጋይ መሆን አለብን። ሁላችንም መክሊታችንን ማባዛት የፍቅር ሰዎች። ስለዚህ መክሊታችንን አንቅበረው ወገኖቼ። ሁላችንም ስለ ፍቅር ማውራት አለብን። ዛሬ ያለፈው ነገር አለፈ ወገኖቼ። ሁላችንም ዛሬ መክሊታችን ስለተቀበረ ሀገራችን በጭንቅ ላይ ነው፣ በፈተና ላይ ነው። ቤተክርስቲያናችን ወገኖቼ ባላንድ እነዚህ ሆዳም የሆኑ የሚያማርሩ ስልጣን የሚፈልጉ ዛሬ ቤተክርስቲያኒቱን እየቀበሩ ነው ወገኖቼ። ስለዚህ መክሊታችንን ማባዛት አለብን። ሁላችንም የፍቅር ሰዎች መሆን ፍቅር መስበክ አለብን። መክሊታችን ተቀብሯል። መክሊታችን የት አለ? አዎ ቸር አገልጋይ የት አለ? ማን ነው ዛሬ? እና ስለዚህ እግዚአብሔር ልጆች ሁላችንን ጠብቆ ለሳምንቱ ደግሞ ለኒቆዲሞስ በሰላም ያደርሰን። ሀገራችንን ሰላም ያድርገን። ሁላችንን ባለንበት ይጠብቀን። ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን።